ስንት አመቷ ነው? እድሜ ያላት አይደል? ስንት አመቷ ነው? 4 አመቷ ነው። በውሻ ደግሞ 21 አመቷ። እንዴት ነው? 28 በ7 ይባዛል። የአንድ ሰው እድሜ በ7 ተጣባጇል። ኦኬ። ግን ከተወለደች በትክክለኛ እንደኛ ስንቆጥር 4 አመት። 4 አመት። አይ ማማ እሺ። ኢትዮጵያ ይዘካት ሄደክ ምን አሉ? ኢትዮጵያ ማለት ከአሜሪካ ውሻ ይዘህ ስትመጣ ኢትዮጵያ ምን አሉ? ያው ይሰርቡሻል። አሁንም እሰደባለሁ። ኢትዮጵያ ላይ ስንት ትኬት ይከፈላል ለሷ? 500 ዶላር። ቤተሰብ ምን አሉ? ለውሻ 500 ዶላር ለትኬት መክፈልን ሲያውቁ ምንም አላሉ? ቤተሰቦች የሰማይ ቤት ናቸው። ያው ኦኬ እኮ ዘመድ ምናምን አይገረምም? እንዴት አንተ ለውሻ ትኬት? ያው ወንድሞች፣ ወንድሜ፣ አክስቶቼ፣ አጎቶቼ ምናምን አሉ። ግን ምን አገባኝ እኔ ለነሱ አላሳደጉም። ለራሴ ብቻ ነው የምጨነቀው። ምግቧስ? ከዚህ ትንሽ ይዤላት ሄጃለሁ። ግን እዛ ሬስቶራንት ከኔ ጋር ነው የምትበላው። የሬስቶራንት ጥብስ ምናምን ነው ማዘላት። ኦኬ። የፈረንጅ ውሻዎች ግን ከሱፐር ማርኬት የሆነ የውሻ ስዕል ያለበት ምግብ አላት። እዚህ አላት ይጇል እንጂ አላት። እንትን 2 አይነት አለ፣ ድራይ እና እርጥብ አለ። ደረቁ ይችን የምታክል የደረቅ አለ፣ ከዛ ደግሞ እርጥብ አለ እና እሱን ሚክስ ነው ማድረግላት ለድዷ። ኦኬ ማሻአላ። እና ግን ኖርማል ምግብ መብላቷ ጥሩ ነው። ኢትዮጵያ ትበላለች፣ ደረቅ እንጀራ ትበላለች። ማርያምን ደረቅ እንጀራ ታጣድፈዋለች። ኧረ ዲንት የላትም። ከሰው ጓደኛ አንዳንዴ ይሻላል አይደል? ውሻ ይሻላል። አሁን ይኸውልሽ ቁጭ በይ ስትያት ቁጭ ትላለች። ሽንቷ ሲመጣ ቤት አትሸናም። የምታዣትን ታደርግልሻለች። ቁጭ በይ ስትያት ቁጭ ትላለች። ተኝ ስትያት ትተኛለች። ኖ 2 ትምህርት ቤት ከትቻት ለ1 ወር ትምህርት ቤት ገብታለች። ኧረ ጉድ ፈላ። ምግቧ ሲገርመኝ ትምህርት ቤትም ገብታለች። ቤተሰብ ለ1 ወር 2000 ዶላር ከፍዬ ትምህርት ቤት ገብታለች። ማርያም እሺ። አንተ ስራ ስትሄድ ማን ይጠብቃታል? የት ትሆናለች? ቤቷ ነው እንዴ። ምግብና ውሃ አስቀምጥላታለሁ። ከዛ በኋላ ነው ወደ ስራ እሄዳለሁ። ግን ያው ብዙ ጊዜ እኔ ከቤት ነው የምሰራው። አሁንም ከአንቺ ጋር እያወራሁ ከጎን እየሰራሁ። ኦኬ ጉድ። በጣም ጥሩ ታድላለች። ሆሳና ለምን ሆሳና አልካት? ትክክለኛ መዋሸትን ያልወድም እኔ በህይወት የምጠላው ውሸት ነው። እና መጀመሪያ ስሟን የሰጠዋት ኦናሳስ ነበረ። ኦናሳስ ማለት አላቅም ስለ አሜሪካ ብዙ። ጆን ኤፍ ኬኔዲ የሚባል ሰውዬ ከሰማሽ የአሜሪካ ፕሬዚዳንት የተገደለ ለጥቁሮች የሚታገል ምናምን ነው። እና እሷን የፕሬዚዳንት ስም መስጠት ነበር የፈለኩት። ምክንያቱም የተወለደችው የፕሬዚዳንት ቀን ነው በአሜሪካ። ግን የአሜሪካ ውስጥ የሴት ፕሬዚዳንት የለም። በህይወታችን የሴት ፕሬዚዳንት ኖሮ ስለማያውቅ፣ ስለዚህ ሴት ነች። ስለዚህ የሴት ፕሬዚዳንት ስለሌለ ሁለተኛ ምርጫ ምንድን ነው? የምወደው ፕሬዚዳንት እና የምወዳት የፕሬዚዳንት ሚስትን ስም መስጠት ነው የፈለኩት። እና የምወዳት የፕሬዚዳንት ሚስት ኦናሳስ ነች። ምክንያቱም ባሏ በሽጉጥ ሲመታ ደሙን መሬት ላይ እየጠረገች ያለቀሰች ሚስት ነች። ወንተሻል ሴኩሪቲዎቹ ዘበኞቹ ምናምን የቤት አንቺንም እንዳይገሉሽ ብለው አንስተው መኪና ውስጥ ሊከቷት ሲሉ ከነሱ ጋር እየተጣላች ነበረ ደሙን ለመጥረግ የባሏ። ያን ያህል ክብር አላት ለባሏ። እና ጃኪ ኦናሳስ ትባላለች። የጆን ኤፍ ኬኔዲ ሚስት ነች። እና ጃኪ ካልሻት ያው ብዙ ውሻ በጃኪ ይጠራል። ስለዚህ ሆነ ብርቅ አይሆንም። ስለዚህ ኦናሳስ አልኳት። ለሳምንት ምናምን ኦናሳስ እያልኩ ጠራውልሽ እና አንድ ቀን ያው ወንድ ልጅና አትክልት ካልጠጣ አያድግም ተብያለሁ መሰለኝ። አርብ ቀን ወጣ ብዬ 1-2 ብዬ እቤት መጣ ሰከሬያለሁ። እዛ እንዴት አባቴ ኦናሳስ ብዬ ካፌ ይምጣ። ከዛ በአጋጣሚ ኦሳና አልኩኝ አምልጡ። እዛ በዛው ደመደምኩት። በጣም ደስ ይላል። አጋጠመኝ በጣም ናፍቆት ኮለች። አሁን ትወልዳለች። ወንድ ውሻ ካገኘች ፊክስ አድርጊያታለሁ እንዳትወልድ። ምን ችግር አለው እንድትወልድና ልጆቿን ደግሞ አንተ ለአበሾች ውሻ ለሚወዱ እንዳንተ አበሾች ትሰጣለህ በውድ ከሚገዙ ምን ችግር አለው? ምን አለ መሰለሽ ያው አንድ ውሻ